ብሩክና ዝና ፊት ለፊት ተፋጠጡ። ዝናም ያየውን ነገር ማመን አቃተው። ማህሌትም አሁን ላይ ጥርስ በጥርስ ሆናለች። በጣም ደስ ብሏታል። ዝና ስላመለጠ አሁን ላይ ከካሌብ እጅ ነጻ ወጥቻለሁ ብላ እያሰበች ነው። ኤፍራታን በፍርሃት ተውጣለች። በቃ አለቀልኝ ማለት ነው። ዝና ተለቀቀ። ዝና ወጥቷል። አሁን ላይ መሞቻዬ ነው። ከሞትኩ ደግሞ ዝም ብዬ አልሞትም በማለት ላይ ትገኛለች። ከባድ ነገር የያዘች ይመስላል። ትልቅ እቅድም ያላት ነው የሚመስለው። ካሌብ ሙሴሳም ለመድልብም ከባድ መረጃ ስለ ብሩክም አንዳንድ ፍንጮች ልኮለታል። ይህም ፍንጭ የላከለትም አስደንግጧቸዋል። ቅድስትና መድልብ በድንጋጤ ነው የሚገኙት። ዝናም በቃ ተዋረድኩኝ፣ በቃ አለቀልኝ ማለት ነው። እንዴት ነው በዚህ ልክ የተዋረድኩት? ብሩክ አዋረደኝ፣ እንዲሁም ደግሞ መድልብ አዋረደኝ። የማይረባ ወዲያውኑኑ ከዛ መጨረስ ነበረብኝ፣ እስካሁን እንዲኖር ማድረግ አልነበረብኝም በማለት እንግዲህ ለካሌብ በመደወል በቃ ብሩክን ጨርሱት፣ ግደሉት በማለት ላይ ይገኛል። ነገር ግን አሁን ላይ ካሌብ ዝናን አይሰማውም። ምክንያቱም ዝና ዋርዶኛል፣ ዝና ብዙ መረጃዎችን አሳልፎ ሰጥቶብኛል፣ ከዚህ በኋላ ዝና የሚባል ሰው የለም በማለት ላይ ነው የሚገኘው። ነገር ግን ሀሳቡን የቀየረ ይመስላል። መድብልም ዝና በማምለጡ በጣም ተናዷል። ያንን ጨምላቃ ከዛው መግደል ነበረብኝ፣ መውጣት አልነበረበትም በማለት ላይ ይገኛል። ምክንያቱም ስለ ወንድሜ ምንም አይነት መረጃና ፍንጭ ሳላገኝ እሱ ማምለጥ አልነበረበትም በማለት በቁጭትና በንዴት ላይ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 97ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ብሩክም አሁን ላይ አመልጧል መጥቷል ማለት ነው። ካሌብ ሙሴሳም ሀሳቡን ቀይሯል። ምክንያቱም አሁን ዝና አዋርዶኛል፣ አሳፍሮኛል። ማንም ሰው በዚህ ልክ አዋርዶኝና አሳፍሮኝ መረጃ ማውቶብኝ አያቅም በማለት ላይ ይገኛል ማለት ነው። ካሌብም ብሩክን የመግደል እቅድ የለውም። ምክንያቱም መድልብ ብዙ መረጃዎችን ያውቃል፣ አሳልፎ እንደሚሰጠው ያውቃል፣ እንደሚያጠፋው ያውቃል። ምክንያቱም መድልብ ማለት ምን አይነት ሰው ነው? ቆይ ከኛ ቀድሞ የሚገኘው ምን አይነት ሰው ቢሆን ነው በዚህ ልክ የተሰራጨው? አንድ ብቻውን ሆኖ እኔ ብዙ ሰዎችን አሰማርቼ ነገር ግን ላገኘው ያልቻልኩት እሱ ስልኩን እየቀያየረ ምን አይነት ሰው ቢሆን ነው? በጣም ይሄ ሰውማ የእኛ ሰው መሆን ነበረበት በማለት ላይ ተናግሮ ነበረ። ስለዚህ አሁን ላይ ዝናን የሚሰማበት ምንም አይነት ምክንያት የለውም። ዝና በበኩሉ አሁን ላይ እየተቆጨ ነው የሚገኘው። በቃ አለቀልኝ፣ በቃ ተዋረድኩኝ ማለት ነው በማለት ላይ ይገኛል። ዝናም ቃል በቃል ብሩክን ግደልልኝ፣ በቃ ብሩክን ጨርሰው ሲለው እሺ እጨርሰዋለሁ፣ ነገር ግን አሁን ላይ ላገኘህ አልችልም፣ ከአዲስ አበባ ወጥቻለሁ በማለት ላይ ነግሮታል። ምሳሌም ስለ አባቷ ብዙ አይነት ጥያቄዎችን እየጠየቀሻት ትገኛለች ቅድስትን። ቅድስት ምንን ጥያቄ አትጠይቅኝ አላልኩሽም ስለ አባትሽ? ከጠየቅሽ ደግሞ አጎትሽን ጠይቂ፣ እኔን አትጠይቂኝ ስትላት እሷም አይ አጎቴ እኮ ከአንቺ ጋር ልኮኝ ነው እያለቻት ትገኛለች። ምክንያቱም መድልብ ምንም አይነት ጥያቄ እንድጠይቀው አይፈልግም። ምንስ ብሎ ይመልስላት? ግራ ተጋብቷል መድልብ። ምክንያቱም ዝና አመልጧል። ዝና ማምለጥ አልነበረበትም። በዚህም ሲቋጭና ሲናደድ ሞገስም ችግር የለውም ዋናው ነገር እንኳን ምሳሌን ያገኘናት ሲል ምሳሌ እኮ የችግራችን ሌላ ችግር ተፈጥሮ ችግራችን የፈታነባት ሰው እንጂ ዋና ታርጌታችን ስለ ምሳሌ አልነበረም። ይህ ተጨማሪ ችግር ነው የፈታ ነው በማለት ላይ ይገኛል። ምክንያቱም ብሩክ አሁን ላይ እንዳልሞተ እርግጠኛ ነኝ ብሏል ሞገስ። እርግጠኛ ነኝ ቢሞት ኖሮ ሞቷል ብለው መረጃውን ይሰጡን ነበረ፣ ነገር ግን አልገደሉትም በማለት ላይ ይገኛል። ማህሌትም ዝና ስለወጣ በጣም ደስ ብሏት ደጋግማ እየደወለችለት ነበረ። ዝና እንዴት ነህ? የት ጠፍተህ ነው? እንኳን ደህና መጣ ስትለውም አንቺ ማትረቢ ጨምላቃ፣ እኔ እስር ቤት እንጂ የት ኖር ያለው እንኳን ደህና መጣ ምትይ? ከሀገር ወጥቼ መጥቻለሁ እንዲህ በማለት ላይ ይገኛል። ምክንያቱም አሁን ላይ ዝና ሁሉ ነገር አጥቷል። የነበረውን ክብር፣ የነበረውን ሁኔታ፣ የነበረውን የስራ ድርሻ አሁን ላይ ዝና ያጣ ይመስላል። ምክንያቱም ካሌብ አሁን ላይ ሁሉን ነገር እንደነበረው አይደለም። እንደነበረው የሚሆን ምንም ነገር የለም። አሁን ላይ በቃ አዋርደኸኛል፣ ሁሉ ነገር አሳልፈ ያሰጥተኸኛል። ማንም ሰው በዚህ ደረጃ አዋርዶኝ ክብሬንም ዝቅ አድርጎት ማንም ሰው ደፍሮኝ እንደማያውቅ ታውቃለህ። ነገር ግን አንተ ሆነህ አስደፈርከኝ። ከምትሰራቸው ከምን አይነት ሰው ጋር እንደምትሰራም በፍጹም ያወቅ አልመሰለኝም። ለስንት ነገር ነበር የምጠብቅ ሲለውም ይህም በዚህም ዝና በራሱ እየተሸማቀቀና በራሱ እያፈረ ይገኛል። ማህሌትም አሁን ላይ
በቃ አሁን ከፍ የምልም ከካሌብ ጋር የምቆራኝበት ሰዓት ነው ስትልም ኤፍራታም እስኪ ሰው ከሆንሽ አሁን እኮ ዝና ተለቋል። ዝና ከተለቀቀ ደግሞ ዝና እያለ እንዴት ነው ወደዛ የምትሄጂው? ዝናን ሳትጠቀሚበት አንድ ቁም ነገር ሳሰሪበት አለፈ ጊዜሽ ስትላት እሷም ዝና ምን ያደርግልኛል? ዝና አሁን እየተንጠባረረ ነው። ስልክ አያነሳም፣ እኔን አይፈልገኝም። ስለዚህ አሁን እሱ ገንዘብም ሀብትም ንብረትም የለውም። የነበረው ክብርም እንዳለ ወርዷል። ስለዚህ አሁን ላይ ለእኔ የሚያስፈልገኝ ዋናው ታርጌቴ ካሌብ ነው ብላለች። ወደ ካሌብ ሄዳለሁ ብላለች። እስኪ እንዲያው በህይወትሽ አንድ ቁም ነገር ስሪልኝ፣ እኔንም ከሞት ታደጊ በማለት ላይ ትገኛለች ኤፍራታ። እንዲህ ሞትን አልፈራም አላልሽም እንዴ? የምሞት ከሆነ ለምን እፈራለሁ ብለሽ ነበር እኮ ስትላት፣ አዎ የምሞት ከሆነ ለምን እፈራለሁ? መሞት ከሆነ ዝም ብዬ አልሞትም ትላለች። እኮ ምን ልታደርጊ ነው ስትላት፣ ከባድ ያሴረችው ሴራ እንዳለ በጣም ግልጽ ነው ኤፍራታ። ምን እንደሆነ እንግዲህ እምነግራችሁም ነው የሚሆነው። መድልብም አሁን ዝና መልጧል። ስለዚህ ምን እያሰበ ምን እያቀደ እንደሆነ የማውቀው ነገር የለኝም። እውነት ግን ወንድሜ በህይወት ያለ አይመስለኝም። ምክንያቱም ዝና ያን ሁሉ ሳሰቃየው ያን ሁሉ ነገር ሳደርገው ምንም የነገረኝ ነገር የለም። ወንድሜ በህይወት መኖሩን ወይ ደግሞ አለመኖሩን ወይ ደግሞ በምን ሁኔታ ውስጥ እንዳለ ማየትና ማወቅ እፈልጋለሁ እያለ በጭንቀት ውስጥ ይገኛል። ነገር ግን ካሌብ ሙሴሳ ከባድ ነገሮችን ያቀደ ይመስላል። አሁን ላይ በዝና ያለውን እምነት አንስቷል። ስለዚህ በራሴ መራመድ ይኖርብኛል፣ ዝናን ከዚህ በኋላ አላምነውም ብሏል። ምክንያቱም ብሩክ ከዚህ በፊት ስታገት ምን ብለውት ነበረ አጋቾቹ? ራሱ ካሌብ ሙሴሳ እምነት የቃል ዕዳ ነው። ስለዚህ ቃልህን ልታከብር ይገባል። ቃልህን የማታከብር ከሆነ በዛው ትሞታለህ፣ የዛኔ ነው የምትሞተው ብሎት ነበረ። ብሩክም የምትሉኝን ሁሉ ነገር ለማድረግ ዝግጁ ነኝ፣ በእኔ በኩል ምንም ሀሳብ አይግባችሁ ብሏቸው ነበረ ማለት ነው። በዚህም ስምምነታቸውን ጨርሰው ነበር። ነገር ግን ብሩክ ሲሄድ ፈጥኖ ትኬቱን ቆርጦ ነበር የሄደው። ባሉት ቀን ትቶ ባላሉት ቀን ነበረ የሄደው ማለት ነው። እንግዲህ ሲሄድም የሰጡትን አደንዛዥ እጽም ቆሻሻ ገንዳ ውስጥ ጥሎ በመሄድ ልጁን አሳክሞ ተመልሷል ማለት ነው። ከተመለሰም በኋላ ማህሌትና ዝና በመኪና ሊገጯትም ፈልገው ነበረ። እንግዲህ መኪናውን እንዲንቀሳቀስ በማድረግ እነሱ ቀስ ብለው ወርደው መኪናው በራሱ እንዲሄድ አድርገው ነበረ። ሊገጯትም ሲሉ እንግዲህ እንደምንም ተርፋ ነበረ ምሳሌ ማለት ነው። ዝና ጣፈንታ መሄን ይመስላል ማለት ነው። ምክንያቱም ከዚህ በኋላ ዝና በካሌብ ላይ ምንም አይነት እምነት ምንም አይነት የስራ ድርሻ ሊኖረው ይችላል ብዬ አላስብም በፍጹም ማለት ነው። ምክንያቱም ከዚህ በፊት ምን ብሎት ነበረ? መድብል አራሯጠኝ፣ መድብል ያዘኝ፣ መድብል ሊገለኝ ነው የሚባሉ ነገሮችን ፍርሃት በፍጹም ካንተ ማየት መስማት አልፈልግም። እኔ ካንተ መስማት የሚፈልገው መድብልን ያስኩት፣ መድብልን ገደልኩት፣ አስወገድኩት፣ በቃ እኛ ጠላታችንን አስወገድኩ የሚል ነገር ነው መስማት የምፈልገው ብሎት ነበረ። ነገር ግን ያ አልሆነለትም። ዝና ምን ብሏል? ቀን ጥሎኝ ነው፣ በቃ በቀን ስህተት ነው እንደዚህ ያደረግኩት ብሎ ነበረ። አሁን ላይ ምን ብሏል ለማህሌት? ኤፍራታ ግናለች በህይወት እስካሁን ቁጭ ብላ እየጠበቀች ነው በማለት ላይ ተገኝቷል። ነገር ግን ኤፍራታ ዝም ብዬ በፍጹም አልሞትም፣ እያንዳንዱ መረጃቸውን እያንዳንዱ ወንጀሎቻቸውን በቃ ለፖሊስ አሳልፌ ሰጥቼ ከዛ የቀረውን ደግሞ ለእያንዳንዱን ነገር ለመድልብ ተናግሬ በሞተ መሞት አለው። እምሞት ከሆነ በምንም ሁኔታ መፍራት የለብኝም ብላለች። አንቺ የሞትሽው ብላታለች ኤፍራታ ማህሌትን። አንቺ የሞችው ብሩክን ስትይ ነው፣ ብሩክን ስፈችው ነው እዚህ ውስጥ ማቅ ውስጥ የከተትሽኝ አንቺ ነሽ፣ እዚህ ሁሉ ነገር የከተትሽኝ። ብሩክን ባትፈችው ኑሮ ይህ ሁሉ መከራና ሲቃይ አይደርስብንም ነበር ብላታለች። ብሩክ አትበይ፣ አንቺ ራስሽ ለገንዘብ ስትስገበገቢ እዚህ ሁሉ ነገር የገባሽው። ስለዚህ እኔ ብሩክን አልፈልገውም፣ ብሩክ ቢሞትም ቢድንም ምንም አይመለከተኝም ብላለች። ቆይ አንቺ ግን ብሩክ አያሳዝንሽም? ያን ሁሉ ነገር አሳልፈሽ በጣም ጥሩ ሰው ነው። ብሩክን ከፈታሽ በኋላ ነው ህይወትሽ ሁሉ እንዳልሆነ ሆኖ እንደዚህ ምስቅልቅል ያለው ብላታለች ማለት ነው። ነገር ግን ማህሌት የሚጸጽታት ሰው አይደለችም። አሁንም ደርሳ ትጸጸትም። አሁን ድረስ የምታስበው በቃ ከካሌብ ጋር ሁኜ ዓለምን ስዞር ዓለምን ስቃኝ በቃ ሰማይ ላይ ስንሳፈፍ ብላ ነው የምታስታ። ምሳሌም ስለ አባቷ እያስታወሰች ነው ከዚህ በፊት ያሳለፉትን እያንዳንዱን ነገር። ቆይ ሰው ግን ይሞታል እንዴ? ለምንስ ነው የሚሞተው? የሚሉ ጥያቄዎችን አባቷን ስትጠይቀው፣ እንዲሁም ደግሞ ከሌላ ሀገር ላይ ሆነው ልትታከም በሄደችበት ሰዓት ያደረገላትን አባቷን የነበረውን ሁኔታ፣ አባቴ ምን እየበላ ይሆን? አባቴ ግን ምን እያደረገ ይሆን? በማለት እንግዲህ አስጨንቃታለች ቅድስትን። ቅድስትም ግራ ሲገባት እባክሽ ተይ አትጠይቂኝ፣ እንደዚህ አይነት ነገር አትጠይቂኝ፣ በቃ አልኩሽ አይደል
እንደዚህ ምንን ከመጠየቅ ደግሞ አጎትሽን ጠይቄ እያንዳንዱን ነገር በቃ አስጨንቂው፣ ጠይቂው፣ እሱ ሁሉንም ነገር ይነግርሻል እያለቻት ነው። ነገር ግን መድብል ምንም ነገር ሊነግራት ፈቃደኛ አይደለም። ምክንያቱም የሚነግራት አንዳችም ነገር የለውም። ሞገስም ዳጣን እያስፈራራት ነው የሚገኘው። በቃ አለቀልን ማለት ነው፣ በቃ ሞትን ማለት ነው። ከዚህ በኋላ እራሳችን ብናጠፋ ይሻላል። ምክንያቱም ብዙ አሰቃይተነዋል፣ አሰቃይታችሁታል። ስለዚህ አሁን አይለቅንም። እሱ ከመግደሉ በፊት እኛ ልንሞት ይገባል በማለት ላይ በፍርሃት ትገኛለች ዳጣ። በቃ አንቺ ራስሽን አጥፊ፣ አሁንም አይለቅሽም፣ አሰቃይተሽዋል በማለት ሲነግራት፣ እሷ ግን እንዲህ እኔ ምንም አላልኩትም፣ እንዲያውም በንግግር እንፍታው ችግሩን፣ ከዚህ አስወጡት፣ ምግብ ስጡት፣ ሽንቱን ማሸኑት ያልኩኝ እኔ ብቻ ነበረ ማዝንለት የነበረው። ስለዚህ መገደልም ካለባችሁ እናንተን እንጂ እኔን መንካት የለበትም ትለዋለች። እሱም በኋላ ዝና ሲይዝሽ ከዛም በኋላ ስትገረፊ ከሱ ፊት ታወሪዋለሽ ብሏታል ማለት ነው። ሉላ አሁን ላይ በጣም በጭንቀት ውስጥ ናት። በቃ እየተጨነቀች ነው። እስር ቤት ነበረን፣ ወደ እስር ቤት ተመለስን ማለት ነው። በቃ እኛ መቼም አያልፍልንም ማለት ነው። ደስታችን የነበረው ለትንሽ ጊዜ ነው በማለት በጭንቀት ውስጥ ትገኛለች። በቃ ከሀገር እንውጣ፣ ብን ብለን እንሂድ፣ ከዚህ ሀገር እንልቀቅ ስትለው፣ ሞገስም ከዚህ ሀገር ለቀን የት ነው የምንሄደው? ለመሄድም እኮ ደግሞ አንቺ ጋር ሆኜ ዓለምን መዞር፣ ዓለምን መቃኘት፣ ከዚህ ሀገር ብን ብዬ መሄድ እፈልጋለሁ። ነገር ግን ለመሄድ ደግሞ ገንዘብ ያስፈልገናል በማለት ይገኛል። እንግዲህ ሞገስ እንቅልፍ ነስቶታል። ምክንያቱም ሚስቱን የሚነጥቁት ሰዎች እየበዙ ነው። አሁን ዝና መልጧል። እንደገና ደግሞ ሌላ ጠላት ተነስቶበታል። ጠበቃውም እንግዲህ ለማናገር በሄዱበት ሰዓት ሉላን ጥብቅ አድርጎ ይዞ ሊለቃት አልፈለገም። በቃ በትኩረት እያያት ነው። የፈለጋት ይመስላል፣ የሚነጥቀውም ይመስላል። ሞገስም ግራ ተጋብቷል። ምን እንደሚልም ግራ ስለገባው በቃ ዝም ብሎ ፍጥጥ ብሎ ፈዞ እያያቸው ነበረ። ዝናም አሁን ላይ ለብቻዬ ሆኜ ማሰብ ይኖርብኛል፣ ለብቻዬ ጊዜ መውሰድ አለብኝ በማለት እንግዲህ ማህሌትም ስደውልለት አጭቅጭቅኝ፣ አንቺን ላገኝሽ አልፈልግም ጥፊልኝ ብሏታል ማለት ነው። ስለዚህ ብቻውን ሆኖ ማሰብና ማቀድን እየፈለገ ነው የሚገኘው። አሁን መድብልን እንዴት አድርጌ ነው ማጠፋው? እንዴት ነው እሱን አስወግጄ እሱንም አጥፍቼ እንደገና ያለቃዬን ልብ ማሸነፍ የምችለው? ባለቃዬ ፊት እንዴት ነው ሞገስን ማግኘት የምችለው ብሎ እያሰበና እያቀደ ነው እንግዲህ። ለዛም ነው ብሩክ በቃ ከዚህ በኋላ ይወገድልኝ፣ ብሩክ መጨረስ አለበት በማለት እንግዲህ ለካሌብ ሙሲሳ ይደወለ። ካሌብ ግን አሁን ላይ ብሩክን መግደል አይፈልግም። ምክንያቱም ደግሞ መድብል ብዙ ነገሮችን ስለሚያውቅ መድብል አሳልፎ እንደሚሰጠው እንደሚያጠፋው ያውቃል። ብቻውን ሆኖ ይህን ማድረግ ከቻለ እንዴት ነው አሁን እኔን የማያጠፋኝ ብሎ እያሰበ ነው። ስለዚህ ከመድብል ጋር ምንም አይነት ነገር ውስጥ መግባት አይፈልግም። እንዲያውም ደግሞ መድብል ከእሱ ጋር እንዲሰራ ይፈልጋል። ዛም ነው ለመድብል ስለ ብሩክ ያለውን መረጃ ሲደበደብ ራሱን ስቶ ሲወድቅ ያለውን ፎቶ ለመድብል በመላክ እንግዲህ መድብልን ለማወቅ እሱን ደግሞ ቀስሞን ለማሰበር ከነሱ ሳይወድም በግዱ ከሱ ጋር እንዲስማማ እንዲግባባም አፉን ዘግቶ እንዲቀመጥ ለማድረግ ያን መረጃ ፍንጭም የላከለት ለዛ ነበረ። እንግዲህ መድብልን በሰዓቱ ተደናግጧል። ወይኔ ወንድሜ ምንድን ያደረጉ ምንድን የሆንክብኝ ወንድሜ በማለት እንግዲህ በጣም እያዘነና እየተናደደ ይገኛል። ቅድስትም እየጮኸች ነው። ወይኔ ወይኔ ጋሼ ምንድን ያደረጉህ? ምንድን ያስመሰሉህ? እንዴት ነው እንደዚህ የሆንከው? እንዴትስ ነው ለአንተ የሚገባ? በማለት እንግዲህ በድንጋጤ እያዘኑ ይገኛሉ። ዝና ግን አሁን ላይ በቃ እንዴት እንደሚያጠፋቸው መድብልን እንዴት አጥፍቶ እንዴት ገሎ በአለቃው ደግሞ ሞገስን እንደሚያገኝ እያሰበ ነው። ግን ደግሞ እያሰብ እንጂ ግን የሚሳካለት ነገር አይደለም። ምክንያቱም እንደምንም ብሎ ስልኩ ባይኖር ኑሮ ከዛ መውጣት አይችልም ነበረ። እንግዲህ ስልኩን መድብል ሲደበድበው ስልኩን መጥለፍ አድርጎ ደብቆ አስቀምጦ ነበረ። እንግዲህ የካሌብ ሰዎች መጥተው ድረሱልኝ፣ አስወጡኝ በማለት እንግዲህ እንዲያስወጡት ያደረገ በዛ ምክንያት ነበረ ማለት ነው እንጂ በምንም ሁኔታ ከዛ የሚወጣበት እድል ቻንስ አልነበረውም ማለት ነው። ዙሮ ግን አሁን ላይ መውጣት ችሏል ማለት ነው። አሁን ኤፍራታ ከባድ መረጃ ይዛለሽ። ስለዚህ አሁን መድብል የሚደግፈውና የሚረዳው ሰው አግኝቷል። ስለዚህ ጓደኛው የልብ ወዳጁ የሆነው ምሳሌን ያስመለጣት አለ። ሲቀጥል ደግሞ አሁን ኤፍራታ ተስፋ ቆርጣለች፣ እንደሚገላት እርግጠኛ ስለሆነች እያንዳንዱ የምታውቃቸውን መረጃዎች አሳልፋ ለመስጠት ተዘጋጅታለች። ከዚህ በኋላ
መድብል ብቻውን አይደለም። ከዚህ በኋላ ብሩክም ዝና ጋር እንግዲህ ፊት ለፊት ተፋጧል። ዝናም ያየውን ነገር ማመን አቅቶታል። ራሱን መቆጣጠር አቅቶታል። አይኑን እያሸ የእውነት ብሩክ ነህ የእውነት ካሌብ ነው የለቀቀህ በማለት በድንጋጤ ሊሞት ቀርቧል። እስኪ ቤተሰቦች እናንተ የተሰማችሁን ስሜት ንገሩኝ። በቀጣይ ምን የሚፈጠር ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታዲያ ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ እንድታበረታቱኝ በአክብሮት እየጋበዝኳችሁ በቀጣይ ፓርት የምንገናኝ ይሆናል። ባይ ባይ ቤተሰብ።